እዛው በኦርቶዶክስ መድረክ ላይ ሆነው የኦርቶዶክስን ተረት እያፈረሱ ነው። የአርሴማ ስም ከኢየሱስ ስም ይበልጣል። እንዲህ ነው እንደምናምነው። እንደው ቢቻል መግረፍ ነበር እነሱ። ድሮ ነበር የምትኖረው ክፍለ ሀገር ወላይታ። እግዚአብሔር እንዲህ በለው አለኝ፣ ወደ ተወለድክበት ሀገር አትመለስም አለኝ። የእመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁም የእመቤታችን ስዕል በሉ። ካመመህ ይመምህ። እንግዲህ ምን አገባኝ። እግዚአብሔር ሌባ አይደለም። ከባንክ ሰርቆ ያንተ ባንክ ውስጥ የሚያስገባ የኔ አምላክ ሌባ አይደለም። ወጋውልህ። ይሄንን ቪዲዮ ሰምተን እንመለስ። ከዛ በፊት ግን ቪዲዮቼ ብዙ እየታዩ አይደለም፣ ወደ ብዙ ሰው እየተሰራጨ አይደለም። ምክንያቱም ደግሞ ይሄንን ቪዲዮ ስትመለከቱት ላይክ አታደርጉምና ላይክ ካላደረጋችሁ ደግሞ ወደ ሌላ ቦታ ያሰራጨውም ዩቲዩብ እና ላይክ በማድረግ እንድትጀምሩት በዚህ እንድትተባበሩኝ በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ቆዩ። መልካም ቆይታ። በጣም የሚያሳዝን እንግዲህ ይሄ ሁሉ ወንጌል አማኝ ነው፣ ወንጌል ገብቶኛል ብሎ የሚያስብ ህዝብ ነው። እሺ እንግዲህ ይሄንን ቪዲዮ እንዳያችሁት ነው። እኔ ሽንቆ ሚካኤል ወይ ደግሞ ጻድቃኔ ማርያም ያሉን የመሰለኝ እነኚህ ምዕመናኖች ማለት ነውና ለኔ በአሁን ሰዓት በጣም ምስኪን ሰው የምለው ጴንጤ ሁሉ ድኗል ብሎ የሚያምን ሰው ካለ ነው። ምክንያቱም እንደዚህ አይነትም ደግሞ ወንጌል ሳይገባው እንዲሁ ዝም ብሎ ሃይማኖት የቀየረ ከሚካኤል ወደ ሚኪ ወደሚባል ሰው የመጣ ትውልድ ነው በአሁን ሰዓት የሚበዛውና ወንጌል ገብቶት አይደለም አብዛኛው ወደ ጌታ የመጣው። ዝም ብለው ከአንድ ሃይማኖት ወደ አንድ ሃይማኖት በሆነ ምክንያት ነው በቃ ሽፍት እያደረጉ ያሉትና እንግዲህ ሁሉ እየተደረገ ያለው ቸርች ውስጥ ነው። እንግዲህ ቸርች ውስጥ ነው። ልክ እንደ ኦርቶዶክስ ቤተክርስቲያን ሃይላንድ ይዘው እየመጡ ጸበል እየቀዱ ወደ ቤታቸው እንደሚሄዱት ማለት ነው። እና አሁን ከቀን ወደ ቀን ከጊዜ ወደ ጊዜ በወንጌላውያን አማኞች ህብረት ውስጥ በጣም ትልልቅ የውድቀታችን መገለጫ የሆኑት በጣም ትልልቅ የተሳሳቱ ተግባራቶችን እያየን ነው። ምዕመኑ ህዝቡ ምን ያህል በእግዚአብሔር ቃል እውነት እንዳልታነጸ ምን ያህል ከእግዚአብሔር ቃል የራቀ እንደሆነ የሚያሳዩ ተግባሮችን እያየን ነው በአንዳንድ ቦታ ማለት ነው። እና ባካችሁ ወንድምናቶቼ መጽሐፍ ቅዱስ እናንብብ፣ ወደ መጽሐፍ ቅዱስ እንመለስ። ጴንጤ በመሆን አይዳንም፣ ሃይማኖት በመቀየር አይዳንም። እውነት ሲገባን ኢየሱስ ክርስቶስን በልባችን ከልባችን ስንቀበለውና ወደ ህይወታችን ስናስገባው ነው መዳንና ህይወት ልንቀበል የምንችለውና በጣም የሚያሳፍርና የሚያሳዝን ነገር ነው ያየነው ነገር።
ኦርቶዶክስ ቤተክርስቲያን ውስጥ ነው የምንመለከተው። ቸርች ውስጥ ነው እየተመለከታችሁ ነው። ወንድማችን እንግዲህ ቢገባና ብታስረዳን ጥሩ ነበር። እኛም አልገባንም። ኦርቶዶክስ ቤተክርስቲያን ውስጥ ነው የሚመስለው። እንግዲህ ስዕላቶቹ አሉ። ልክ ቤተ መቅደሱ ፊት ለፊት ያለው ቅድስት የሚባለው ቦታ አለ አይደለ? በዛ ስፍራ ነው እንግዲህ ይሄንን እያደረጉ ያሉትና የት እንደሆነ አላውቅም። የምታውቁ ወንድምናቶቼ እስቲ በኮሜንት ላይ ዝርዝር መረጃው ካላችሁ አሳውቁ ነው ባካችሁ። የት ነው የምትኖረው? ድሮ የት ነበር የምትኖረው? ክፍለ ሀገር ወላይታ። ወላይታ። እግዚአብሔር እንዲህ በለው አለኝ፣ ወደ ተወለድክበት ሀገር አትመለስም አለኝ። ተመልከቷቸው እንዴት እንደሚሆን ነው። ናይት ክለብ ሆኗል በቃ ቸርቹ ማለት ይቻላል እኮ። ሁሉም በየፊናው እየተነሳ ይጨፍራል። ኢየሱስ ያድናል። እላለሁ ብዬ ሰሞኑን በቃ ያው ሁላው ተወሳቅሎብኝ ወደዛ ለማለት ተጓጉቼ ነበር። ምትመለስ ዝም ብዬ ተስፋ ቆርጬ በቃ እዚህ አዲስ አበባ ከገባሁ 13 ዓመቴ ነው። ምንም አልያዝኩም። በቃ ዝም ብዬ ማንኛውም ስራ ይዛለሁ። ምንም አይታይም። ከዛ ልመለስ አልክ። በቃ ምክንያት ፈልጎ መጨፈር ነው። አይሄንም። ሳካካ 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 አልገባኝም። እኔ ምንድነው እንደዚህ የሚያረጋቸው? እግዚአብሔር አምላክ ወደ ክፍለ ሀገር አትመለስም ይለኛል አለው። ማለት ይሄ ሰውዬ 15 ዓመት 10 ምናምን ዓመት አዲስ አበባ ላይ ቁጭ ብሎ ካልተለወጠ ምን ችግር አለ ወደ ክፍለ ሀገር ሄዶ ሰርቶ ቢለወጥ? ማለት ይሄንን እንደ ትልቅ ነገር አድርጎ እንደዚህ መጨፈር እንደዚህ መሆን ምንም አስፈላጊ እኮ አይደለም። ማለት ይሄ መንፈሳዊነትም አይደለም። ከእግዚአብሔር የሆነ አስደናቂ የሆነ ታምራት ሚራክል የሆነ ነው እኮ የሚመስለው ሁኔታቸው ማለት ነው። እና እኔ ከቀን ወደ ቀን ከዕለት ወደ ዕለት የጂፒኤስ ቸርች ሁኔታ በጣም እያሰገነ እውነት ለመናገር አሁንም በቃ ምክንያት እየፈለጉ መጨፈር ነው መዝለል ነው። እና ወንድም ሄኖክ ነገሩን በልክ ብታደርገው መልካም ነው። ማለት በቸርች ውስጥ እንደዚህ አይነት እንቅስቃሴ እንደዚህ አይነት ድርጊቶች በጣም ተገቢ አይደሉም። ይሄ በጣም አሳፋሪ ነገር ነው። ናይት ክለብ አስመሰሉት እኮ ቸርቹ። የእመቤታችን ስዕል እንኳን ሰውን መልአክን ያድናል። የእመቤታችን ስዕል ሆነ ካመመ ይመም ምን አገባኝ። የእመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ሰው የሰጠ። እኛ አባት ደግሞ ከዕለት ወደ ዕለት እየባሰባቸው ነው። ምን እያነበቡ እንደሚመጡ አላውቅም፣ ወይ ምን አጭሰው እንደሚመጡ አላውቅም። መጽሐፍ ቅዱስ ውስጥ የሌለ የማይገናኝ ነገር ነው የሚያወሩት። የእመቤታችን ስዕል መላእክትን እንኳን ያድናል ይላሉ። መዳን ከመቼ ጀምሮ ነው ከመላእክት ጋር ተያይዞ ተነግሮ የሚያውቀው? ጌታ ኢየሱስ ክርስቶስ እንኳን የሰው ልጆችን ለማዳን እንደሞተ ነው መጽሐፍ ቅዱስ የሚነግረን እንጂ መላእክትን ለማዳን አይደለም። አይደል እንዴ? አሁን እኛ አባት የሚያስተምሩት ብዙ ቦታ የሚያስተምሩት እንሰማለሁ፣ የሚናገሩት እንሰማለሁ። ምንም ከመጽሐፍ ቅዱስ ፈጽሞ የራቀ የሆነ መነጋገሪያ ለመሆን ብዙ ሰው እንዲያያቸው ሊቅ ለመባል የሚያደርጉት ጥረት ነው እንጂ ከንግግራቸው አንዳች ቁም ነገር የሚገኝ አባት አይደሉም። እና እኛ አባት ቁጭ ብለው ነው መማር ያለባቸው። እዛው ቤተክርስቲያን እንኳን ቢሆን ቆሎ ትምህርት ቤት ገብቶ መማር ያለባቸው አባት ናቸው። አንዳንድ ቦታ ላይ የሚናገሩትን ንግግር ስመለከት ከዘበነ እንኳን የባሰና የከፋ ተረት ነው የሚያወሩት። አንተ እግዚአብሔር ሌባ አይደለም። ከባንክ ሰርቆ ያንተ ባንክ ውስጥ የሚያስገባ የኔ አምላክ ሌባ አይደለም። ወጋውልህ። ሰማኝ። እግዚአብሔር አንተን ለመባረክ ከፈለገ ሰው ይሰጣል እንጂ ከባንክ ሰርቆ ባንክ ውስጥ አስገባ። በደንብ ስማኝ።
ይሄ ሰይጣናዊ ልምምድ ታውቃላችሁ፣ በቅርብ ጊዜ የሚገለጥ ምስጢር ነው። ይሄ ነብይ ነኝ እኔ እግዚአብሔር ሳልገልጥ አውርቼ አላውቅም። እኔ ነብይ ነኝ። እንደዚህ አይነት ልምምድ የሚያገለግሉ አገልጋዮች ምስጢራቸው በቅርብ ጊዜ ሲገለጥ እናንተ ታላችሁ። እግዚአብሔር አይደለም። እኔ ደግሞ ሐሰተኞች እዚህ ምድር ላይ ቆመው ትውልድን እያስጨነቁ እንዲኖር አልፈቅድም። ይሄ ቃል ሕይወት ነው ልጁ እንዳትሉኝ። አው ዘሩ አለ ከኋላ ወጋውልሽ አንተን። አሁን ነችን ሲያወራ አንዳንዱ እንዲህ አይኑን አውጥቶ የለም እግዚአብሔር ሌባ አይደለም ከባንክ ወስዶ ባንክ ውስጥ ብር የሚጨምር። ነብይነትህ ይቆየን። ነገር ግን መልእክት በጣም አስተማሪና ጥሩ መልእክት ነው ያስተላለፍከው። ምክንያቱም እግዚአብሔር እንደዚህ አይነት አሰራር የለውም። ወደ አካውንትሽ ይሄን ያህል ብር ይገባል ሚራክል መን እየተባለ ኬት እንደመጣ የማይታወቅ ገንዘብ ወደ አካውንታችሁ ገባ ስትባሉ ማመን የለባችሁ። ምክንያቱም ኬት እንደመጣ ማን እንደላከው ማወቅ አለባችሁ። እውነት ነው ወንድማችን እንዳለው በሰው በኩል እግዚአብሔር ሰውን ይባርካል። የሆነ ሰው በፈቃደኝነት እግዚአብሔር ልቡን አሳስቦት ልቡ ላይ አክብዶበት ወደ እናንተ ገንዘብ ሊልክላችሁ ይችላል። ግን ኬት መጣ የማይባል አመጣጡ የማይታወቅ ቁጥር የሌለው ገንዘብ እናንተ አካውንት ውስጥ ሊገባ አይችልም። በእንደዚህ አይነት የሐሰተኛ ነቢያቶች ድርጊት አትታለሉትና ወንድሞቼ። የአርሴማ ስም ከኢየሱስ ስም ይበልጣል። እንዲህ ነው እንደምናምነው። ይሄንን ዲያብሎስ ሊያደርግ ይችላል። ለምን? ከኢየሱስ ስም ላይ ልቡናችንን ነቅለን በፍጡራን ስም ላይ እንድናደርግ እሱ የሚፈልገው ይሄን አይደል? ይሄንን ደግሞ እንደ ቁም ነገር አድርገው ይሄንን ይሰብካሉ። እነሱ ደግሞ ጀሌዎቹ ይሄንን አንተ ርኩስ ሰይጣን እንዴት ታታልለናለህ? የአርሴማ ስም ከኢየሱስ ስም በላይ ሆነና በኢየሱስ ውጣ ስትባል አልወጣ ያልክ ሰይጣን እንዴት በአርሴማ ስም ወጣው ትላለህ? ዳሩ እኮ ሰይጣኑ አጭበርባሪ ሆኖ የድሮ ሰይጣን እውነት ይናገራል። እውነት ነው እኮ መጽሐፍ ቅዱስ እውነት ነው የሚናገረው። አንድ ጊዜ ምን ተደረገ መሰላችሁ? መጽሐፍ ቅዱሱ ላይ ማየት ትችላላችሁ። ሰዎች እንግዲህ በጸጋ መንፈስ ቅዱስ የተሰጣቸው ገቢረ ተአምራት የማድረግ የተሰጣቸው አባቶች እየዞሩ በይበልጥ እነ ቅዱስ ጳውሎስ በመጠምጠሚያቸውም በጨርቃቸውም በጥላቸውም ይፈውሳሉ። ይሄን ያዩ ሰዎች ተሰበሰቡና ጳውሎስ በሚያስተምርለት በኢየሱስ ስም አሉ። ሰዎች በቅናት ተነስተው ማለት ነው። በጣም ያ ሰይጣን መቼም ንስሐ ቢገባ የእግዚአብሔር መንግስት ወርስ ነበር። ንስሐ አልገባም፣ ብቻ እንዲሁ ቀረ እንጂ ምን አለ መሰላችሁ? ሄዱና እነሱ እንግዲህ ልክ እንደ ጳውሎስ ሊሆኑ እኮ ነው። ሰዎቹ በኢየሱስ ሳያምኑ ጳውሎስ የተቀበለውን ጌታ ሳይቀበሉ እንዲሁ አቦ ለመባል ስለፈለጉ ብቻ ሄዱና ጳውሎስ በሚያስተምርለት በኢየሱስ ስም ውጣ አሉት። ካለ እዚህ ድረስ ደረሳችሁ እንዲህ አለ። ለኢየሱስን ያአምኑ ወለጳውሎስን ያአምኑ እለመኑ አንቱም አላቸው። ኢየሱስንም አምነዋለሁ ጳውሎስንም አውቀዋለሁ። አረ ለመሆኑ እናንተ እነማን ናችሁ አለ። እንነጋገር ይለይልን አለ። እነማን ናችሁ እናንተ? ብድግ አለና ፈለጠና ለቀቃ። ጥሩ አልሰራ። ምን ነው ስለጠላችሁት? ጥሩ ሲሰራ ማመስገን ነው እንጂ ጎበዝ አትሉትም እንዴ? እውነቴን እኮ ነው። መጽሐፍ ቅዱስ እኮ ነው የሚያሳየው። ፈልጦ ለቀቃቸው። ይሄ ነው። የዛሬው ግን አየሁ ያጭበርባሪ አሁን በኢየሱስ ስም አልወጣ ሲል የአርሴማ ዘንባባ አቃጠለ። በጣም አይገርምም? እንደው የሚገኝ ቢሆን ሁሉንም ይሄንን ተአምር ነው ብለው ይሄንን የሚያሰራጩትንም እንደው ቢቻል መግረፍ ነበር እነሱ ነው። ወይንም ያ ሰውዬ ተነስቶ እሱ አረግም የእሱን ስራ ስለሚሰሩት አረግ እንዲህ አድርገው ልብ አድርጉት። ዋና የምንፈልገው ነገር እግዚአብሔር ያከበራት ጻድቅ ሴት ታምራ ልትሰራ ትችላለች። ግን ችግሩ ምን ላይ ነው ያለው? የኢየሱስ ስም ጣሉት። ተግባባን? ማን እንዲህ ያደረገ? ሰይጣን። በቃ ዝም አለ ተባለ። በኢየሱስ ስም ውጣ ሲባል ዝም አለ። በማን ስም ውጣ ሲባል ጮኸ። አሁን ይሄ ሰይጣን ስራ አይደል ታዲያ? ይሄ መንፈስ ቅዱስ ስራ ነው። ሰይጣን ኢየሱስን ስም እንድንንቀው እንዳንጠቀምበት እንዳንጠራ የሚያደርገው ፈሊጥ ነው። ይሄ እወቅበት።
ይህን ተአምር ብላ አትከተል። እሱ ብዙ የተመረጡትን እስከ ማሳት ድረስ ተአምራት ያደርጋል ነው የተባለውና እንዲህ እያጭበረበረ ነው ያለው። ስለዚህ ምንድን ነው ወደዚህ የወሰደኝ? ከኃጢአት ባርነት ከዘላለም ሞት የዳኑት በዚህ ስም ነው ማለት ነው። ከዛሬ እስከ ዕለተ ምጽአት የሚፈጠረው የእምነት ትውልድ የሚድነው በኢየሱስ ክርስቶስ ስም ነው። ከዚህ ስም ውጪ ከኃጢአት የሚያነጻ ከዳግም ሞት የሚታደግ ለእግዚአብሔር መንግሥት የሚያበቃ ሌላ ስም የለም። ተግባባን? የለም። መጀመሪያ ከኃጢአት የምትነጻው በዚህ፣ የእግዚአብሔር መንግሥት የምትወርሰው በዚህ፣ ከዲያብሎስ ግዛት ነጻ የምትወጣው በዚህ ስም ነው። ቀጥልልን ያለው እስቲ ምንድን ነው የሚለው? መጣ፣ ስሙ መጣ። ተመልከት፣ ምንድን ነው የሚለው? ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ማይሆን የሰውዬ ዋው! እኚህ አባትና በእነኛ አባት እግር ስር ቁጭ ብለው የሚማሩ ኦርቶዶክስ እህትና ወንድሞች የተባረኩ ናቸው። በእውነት እኛ አባት በጣም ጀግና አባት ናቸው። በቃ ምንም የማይፈሩ ቆርጠው ስለ ወንጌል እውነት የሚናገሩ እዛው በኦርቶዶክስ አደባባይ ላይ ሆነው ማለት ነውና ምን አይነት ደፋርና ጀግና አባት እንደሆኑ አላውቅም። እግዚአብሔር ዘመናቸውን ይባርክ። እዛው ያለውን ተረት እኮ ነው እያፈረሱ ያሉት። እዛው ያለውን እኮ የሐሰት ግንብ እኮ ነው እየደረመሱ ያሉት እኮ። እግዚአብሔር ዘመናቸውን ይባርክ። እውነት ጸጋ ያብዛላቸው። እና ኦርቶዶክስትና ወንድሞቼ እባካችሁ ንቁ። እንደነኛ አይነት አባቶች አሉ፣ የተባረኩ አባቶች፣ ልትሰሟቸው የሚገቡ የወንጌልን እውነት ሳይፈሩ በድፍረትና በኃይል የሚገልጡ አባቶች አሉና እስቲ ለነሱ ጆሮአቸውን ስጡና ከነሱ ደግሞ የወንጌልን እውነት ተማሩ። ከኛ ከወንጌላውያኖች አትማሩ፣ ተዉት። እኛ ለእናንተ እንደ አባ ጨጓሬ ልንሆን እንችላለን፣ እንደ እርኩስ መንፈስም ልትመለከቱን ትችላላችሁ። ነገር ግን እስቲ እዛው ቤተክርስቲያን ውስጥ ያሉ አንዳንድ አባቶች አሉ፣ እንደነኚህ የተባረኩ አባቶች። ጆሮአችሁን ከፍታችሁ እነርሱን ስሙ። ታመልጣላችሁ ከጨለማው እስራት፣ ከአጋንንት እስራት፣ ዲያብሎስ ካስገባባችሁ አጋንንታዊ አስተምሮ ነፃ የሚያወጣ የወንጌል እውነት የሚሰብኩ አባቶች አሉና እንግዲህ ለሁሉም መዳንና ማረፍ ይሁን። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።